ሰላም ጨረቃዎች እንዴት ናችሁ? የጠፋ ሰው ተመልሷል። ቡስ ተመልሷል። እንግዲህ አጨብጭብ አጨብጭብ፣ ኧረ ጎበዝ አጨብጭብ ተብሏል። እንዴት ናችሁ? በእናታችሁ 5 ቀን ሙሉ ተጠፋፋ ምናምን ነገር። ያው ትላንት እንግዲህ በእንደ ተመልካች ቻናል ብመጣም ያው በጨረቃ ፋሚሊ አልመጣሁም፣ ግን ዛሬ ሰሞኑ እንዳለ እኔ ጠፍቼ ደስ የሚሉ ቪዲዮዎች ብቻ ነበር ሲለቀቁ የነበሩት። ይሄ የብሩክ 350 ሺህ ምናምን የፕራንክ ቪዲዮዎች፣ የትላንትናው ጥያቄና መልስ ራሱ በጣም ጸደይ ምናምን ነገር ቪዲዮ ነበር። ግን ያው እነዛ ሁሉ ነገሮች ቢያመልጡንም ከስር ከካሜራ ጀርባ የተከታተልኩ ነበር። በጣም ጸደይ ጊዜ እያሳለፋችሁ እንደነበር ተስፋ አደርጋለሁ። ግን ማለት ቤተሰብ ጠፍተሃል ያለኝ ራሱ እኮ ሰው የለም። ዛሬ ገና አሁን መምጣቴን አይታችሁ ጠፍተሃል ምናምን ነገር ልትሉኝ ነው። የለም ለነገሩ ቤት ታገኙኛላችሁ። ግን ብቻ ለማንኛውም ተመልሻለሁ ነው ዋናው ነገር። ዛሬ እንግዲህ በቀለም ቀቢዎቹ ቤት ተመልሰናል። ዛሬ ቀለም ተለቃለቁ፣ እነዚህ ሰዎች ተለቃለቁ። ምንም የቀራቸው ነገር የለም። ብቻ ለማንኛውም ይህን ቪዲዮ እያየን ፈታ እንላለን። ግን ስለጠፋው ይቅርታ ብዬ መጀመር እፈልጋለሁ። ያው ትላንት ይቅርታ ብጠይቅም የጠየቅኩት ግን የግሬስ ቤተሰቦችን እንጂ የጨረቃ ፋሚሊን አይደለም የጠየቅኩት። ለዛ እየተሽኮረመምኩ ነው ይቅርታ መጠይቀው። ይቅር በሉኝ የጨረቃ ቤተሰቦች፣ ሁለተኛ አይደገመኝም። እንደዚች ደግሞ ምች መቶኝ እዚች አካባቢ የሚታያችሁ ከሆነ ምች መቶኛል እዚች አካባቢ ይሁን እንዴትም ሆነን ካሜራ ፊት ላለመጥፋት ብቅ ብለናል። ያው እንደተለመደው የዛሬም አዝናኝ ቪዲዮ ነው፣ እስከ መጨረሻ ተከታተሉ። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ ቡሱ ቲዩብ ቻናል ነው። ሰብስክራይብ በማድረግ የጨረቃ ፋሚሊ መቀላቀል ትችላላችሁ። እንዲሁም ደግሞ ማለት ነው ጠፋ ብዬ ስለምመለስ 5 ቀን ሙሉ ጠፍቼ ስለምመለስ ቻናሉ ትንሽ መንገራገጭ ሊያጋጠመው ስለሚችል እናንተ ናችሁ የምትታደጉኝ ማለት ነው። ምን በማድረግ ላይክ በማድረግ ኮፒ ሊንክ በማድረግ ኮመንት ላይ ደግሞ እንኳን ደህና መጣ ብላችሁ በመጻፍ ማለት ነው። ዩቲዩብ ያቃጥራል በነገራችን ላይ። ይህ ልጅ ጠፍቷል በዛው ይቅር ነው የሚለው። እናንተ ግን በዛው ይቅር ስለማትሉ ኮመንት ላይ እንኳን ደህና መጣ እያላችሁ ጻፉ። በቀጥታ ወደ ቪዲዮ እንገባለን። ቪዲዮን እስከ መጨረሻ ተከታተሉ። ይመቻችሁ። እነዛ ማይሆኑ ቲሞች ነበራቸው ኳስና ታውቃላችሁ፣ ትናንት ኢንተርቪው ላይ ምን እንዳለኝ ካሜራማናችን ባዘጋጀው ጥያቄ መሰረት ምን እንደመልሰልኝ ታውቃላችሁ አይደለ? እና በጣም ነው የተቀየምኩት፣ በጣም ነው የተናደድኩት። ግን አሁን በነገራችን ላይ ትላንት የነበረው ወይ ትላንትናው ቪዲዮ እኮ በሰራ አሪፍ ነበር፣ ግን ስላልተመቸኝ ነው። ብቻ የትላንትናው ቪዲዮ ላይ ማለት ነው ብሩክ ጥያቄ ውስጥ ገባ። አሁን የአርሰናል የዋንጫ ጨዋታ ቢኖርና ያ ቀን የሰርጋችን ቀን ቢሆን ምናምን ነገር ሲባል እኔ እኮ ግርም ያለኝ በቃ ብሩክ ለጥያቄ አሁን የሚቀርብ ነገር ነው አሁን ይሄ እና በጣም አፍሬ ይባሉ። የምሬ ነው ብሩክ አድርሱለት ይህን ቪዲዮ እንዴ። ከኳስና ከሰርጉ ቀን ምናምን እንዴ የሰርግ ቀን እኮ ማለት ነው መቼም ነው የማትደገሙ መቼም። በእርግጥ አርሰናልም መቼም ዋንጫ አይበለም፣ ግን ለዋንጫ ራሱ አይደርስም ይባላል። አይደሉም ምለው ግን አሁን የሰርግ ቀን ከምንም ነገር ጋር የሚነጻጸር ቀን አይደለም። እና ብሩክ አዝኛል ለአርሰናል ለኳስ እሺ ብቻ። ለማንኛውም እኔ በኳስ ደጋፊዎች ዘንድ ጥላቻው ምናምን ነገር ለራሴ ከማትርፍ ዝም ብዬ ልለፍ እና በዚህ አጋጣሚ እንትንም እያየው ነበረ። እንደውም ቲክታክ ላይ ተቆርጦ ተፖስቶ ከዛ ኮሜንት ላይ ይገባለሁ አርሰናልን ለ1 ደቂቃ ወይ አይደለም አርሰናልን ለ90 ደቂቃ ሳላይ ከምቀር እድሜ ልኬን ባላያት ያለም ኮማች ነበረ። በጣም ያሳዝናል። የምሬ ነው። አሁን ይሄን ለቀልድ ምናምን ነገር ብለን እሺ እንደ ቀልድ ያ ሰው ካለው ምናምን ነገር ችግር የለውም እኮ። ግን የምሩን ከሆነና ለአርሰናል በጣም ሟች ነኝ የሚል አይነት ሰው ከሆነ እኔ በዛ ነው የምለው። የምሬ ነው። እኔ ያው ኳስ ስለማላይ ምናምን ነገር ጀስት አሁን ብዙ ሰው ምናምን ነገር እንትን ሊል ይችላል። ኳስ የማንም ደጋፊ ስላይደለው ማለት ነው። አንተ ስለማታይ ነው እንደዚህ የምትለው ነገር ብታይ ኖሮ ሊሉ ይችላሉ። እንደዛ ሳይሆን ግን ኳስን ይሄ ከግል ህይወት ጋር ምናምን ነገር ይሄ እንደዚች አቆራኝቶ ኢቨን የኳስ የአንዱ ቡድን መሸነፍ አለመሸነፍ ምናምን ነገር ስራ ላይ ተጽዕኖ ሲያመጣ፣ ትዳር ላይ ተጽዕኖ ሲያመጣ ምናምን፣ ጓደኞች ላይ ቤተሰብ ላይ ተጽዕኖ ሲያመጣ በጣም እንትን ይላል። ኢቨን አሁን ቅርብ ጊዜ የተፈነካከቱ ሰዎችን አውቃለሁ። እንደዚች ቅርብ ምናምን ነገር ማለት ነው። ዴስቲቪ አሁን የሆነ ጨዋታ ነበሩ ምናምን ነገር በጣም ተፎጋገሩ፣ ተፈነካከቱ እና እንደዚህ አይነት ነገር ሲሆን በጣም እንትን ይላል። ግን እንደ ቀልድ ከሆነ ችግር የለውም። እኔ እንደውም ችግር የለውም። ግን ሴቶች በጣም ነው የሚናደዱት በዚህ ነገር እና ለወንዶች እንደ ምክርም ልስጥ ብዬ ነው። ኳስ በጣም እንትን አያለው እከታተላለሁ ለምትሉ ወንዶች ልላችሁ የምፈልገው ነገር ይሄንን ነው እና በትናንትናው ጥያቄ መሰረትም የተደሰታችሁ ሰዎች አላችሁ። ያው ከዚህም በኋላ ደግሞ እንድንጠያየቅ የምትፈልጉትን ጥያቄ
ጻፉልን፣ ችግር የለውም እንጠያየቃለን። እኔ እንዲያውም የትላንትናው ቪዲዮ ስላልሰራው እስካሁን ይቆጨኛል። ምክንያቱም በጣም ትንሽ ለየት ያለ አይነት ቪዲዮ ይሄ እርስ በርስ የሚጠያየቁት ምናምን ነገር ትንሽ ወሸቅ ያሉ አንዳንድ እንትን መታወቅ ያለባቸውን ጉዳዮች የሚያወጣ አይነት ጥያቄ ነበር የትላንትን ነው። እና ደግሞ በፊት ከሚመጡበትም አመጣጥ ትንሽ ለየት ያለ ነበር እና በጣም ደስ የሚል ቪዲዮ እና በየተወሰነ ጊዜው እንዲሁም ብትደግሙ ትንሽ ጠንከር በሚሉ እንትን ጥያቄዎች ና ነገር ቢደገም ይሄ ነገር በጣም ጸደይ ነው ብዬ አስባለሁ። እና እንግዲህ አሁን ሀይሚ እንዳለችው የእናንተንም ጥያቄ ልመለስ እንችላለን ብላለቻ። የእኔ ጥያቄ ማለት ነው እቺን ጥያቄ እርግጠኛ ነኝ የብዙዎቻችን ጥያቄ ነው። መቼ ነው የምትጋቡት? እለቱ ዓመተ ምሕረቱ መቼ ነው የምትጋቡት? ነገር የሚለውን የጨረቃ ፋሚሊ ተወካይ ምክር ቤት ቡሱ ይሄን ነገር ይጠይቃል። አጠይቁም ቤተሰብ ይሄን ነገር ቀጣይ አሁን ለምሳሌ እንደ ትላንትናው አይነት ቪዲዮ የሚሰሩ ከሆነ እቺን ጥያቄ ይመልሱልን። መቼ ዓመተ ምሕረት ያው ፈጣሪ ነው የሚያውቀው እያንዳንዱ ነገር፣ ግን ሰው ደግሞ ማቀድ አለበት አይደል? እና የእናንተ እቅድ ለመች ነው? ስታረጁ ነው ወይ ደግሞ በዚህ በወጣትነታችሁ በልጅነታችሁ ነው? መች ነው የሚለውን ነገር አሳውቁን። ይህን ለቀጣይ ቪዲዮ ካወጣችኋት እቺን ጥያቄ እንዲሁም በጣም እጣላችኋለሁ እና የጨረቃ ፋሚሊ ኮመንት ላይ እቺን ነገር ጨቅጭቋቸው። ወይኔ ምስኪን አይዞኝ ለቀለቀችው እኮ። እኔ ግን ማለት ነው ሀይሚ በዚህ አይነት እንትንሽ ይሄ ሜካፕ አርቲስት ምናምን ነገር ሳይሆን ቀለም ቀቢ ብትሆኝ የሚሻለው። ለምን ቀለም ቀቢ አትሆኝም? እንደ ሀሳብ ለምን ቀለም ቀቢ ምናምን ነገር ሆነሽ ይሄ ግድግዳ ላይ ምናምን ነገር የሚቀቡ እንትኖች አለ የሚቀቡ ሳይሆን የሚሳሉ እንትኖች፣ እንደዛ ነው የሚያዋጣሽ እንጂ የሰው ፊት ላይ ድረሽ እንዳትይ። የምሬ ነው ድረሽ እንዳትይ። ይሄ አሁን የአሁኑ አይነት አቀባብ ለግድግዳ ስለሚሆን ለግድግዳ ለየት ያለ ተስጦ ነው። አሁን ይሄኛው ምናምን ነገር ለየት ያለ ማንም ጋር የሌለ ተስጦ ነው። ሰው ፊት ጋር እንዳደርሽ በጭራሽ እንዳደርሽ። በእርግጥ ያው እቅዱም እኮ ፊት ማበላሸት ቢሆንም ፊትን ቀለም መለቅለቅ አይደለም እንደ ለቀለቀችው ከአሁን ቻፕስቲክ ቀባችሁ ነው የሚባለው፣ ለቀለቀችው ነው የሚባለው። እቺን ኮሜንት ላይ ያስቀምጡልኝ። እሱ ግን ምን ያክል ቢተኛ ነው? የምሬ ነው። ድመት አስመሰለችው እኮ በጥቂት ይሆናላ ሰው የሆነ ነገር አሁን የዛኛው በኩል ፊት አይታይም እንጂ በዛችኛው ሚቺ ነገር ብትደቀም ቁጭ ድመት እኮ በቃ ይህ ድመት እዚች ጋ ያላት ፂማ አይባልም መቼ ስለ ድመት እዚች ጋ ያላት ነገር አለቻ እሷን ነው የሚመስለውና ድመት ና ነገር ያስመሰለችው እዚች ጋ ይኳለችው ነገር ፋ ያለ ነገር። እስቲ ብሩክ ሲነሳ ደግሞ እናያለን። በተራው ደግሞ እሱ እየቀባት ነው። እሰይ መጀመሪያ ማንቀበጫ ያለሽ ነው። አሁን የኔ ጥያቄ ማንቀበጫ ያለሽ እኔ ምን የትኛውን ተረት ያስታውሰኛል መሰላችሁ? ከአንበሳ ጋር እንትን የምትለው አይጥ የለች ይሆናላ። ለነገሩ እሱ እንትን ሌላ ነው እንጂ ጀስት ይሄ አንበሳ የምትሰፈጠው አይጥ እንደዛ አይነት እንትን ተረት አለ የሆነ ብቻ እሱ ነው ትዝ እያለኝ ያለው። ማንቀበጫ ያለሽ እሰይ። ውጤቱ እኮ ይሄ ነው። ምንም ሌላ አዲስ ነገር አይፈጠርም። ብሩክ ተቀብቶ ሆነ ነገር እሺ ብሎ ቁጭ ልኝ እንዴ ራሷ በፈጠረችው እንትን እኮ ነው ጉድጓድ ነው ዘላ የገባችው። ራሷ በገዛ እጇና ነገር በቆፈረችው ጉድጓድ ዘላ ገባች። ማን ያስጥላት እንግዲህ። ካሜራማኑ ተባብሯታል። ማን ነበር ስሙ? በረከት ነው ብቻ ተባብሯታል። ግን ማለት ነው አሁን በዚህ ሰዓት ደግሞ ሊተባበራት አይችልም። የእሱ ስራ ካሜራ እንደዚህ በካሜራ ቪዲዮ መቅረጽ ነው እንጂ ከሃይሚን ከብሩክ እጅ ማስጣል አይደለም። እና አይዞሽ ከዚህ የበለጠም ነገር ገና እናያለን። አረ ያዙልኝ እኔ ቤተሰብ በቃ ይኸው አንተ ነህ ከእኔ ጋር አርሰናል የምታስበልጠው እኔ ሲመስለኝ ግን ማለት ነው እንትን ይሄ በአርሰናል ምናምን ነገር ጉዳዩ በጊዜ ተስፋ ብትቆርጪ አሪፍ ነው ብዬ አስባለሁ። ሲመስለኝ ከብሩክ ማለት ነው የአርሰናልን ፍቅር አይደለም እኔ እስካሁን ባየሁት ማለት ነው ኳስ የሚወዱ ሰዎች ምናምን ነገር በጠቅላላ በጭራሽ የኳስን ፍቅር ከውስጣቸው ልታጠፉ አትችሉም። በተለይ ደግሞ ረዥም ዓመት ከ5 ከ6 ዓመት በላይ ያዩ ሰዎችን በተአምር እንትን ልትሉ አትችሉም። የተረዳሁት ነገር እና አርሰናል ምን በቃ የሆነ ሰዓት ላይ እጅሽን አንስተሽ ምናምን ነገር መቀበል ነው ያለብሽ እንጂ ወይ በአንቺን በአርሰናል ሳይኑ መሆኑ ወይ ደግሞ ጭራሽኑ በቃ ብሩክ እንደፈለገ እንዲመተው እንጂ የአርሰናልን ፍቅር ከብሩክ ማውጣት ምትቻ አይመስለኝም። አንዴ ተነድፏል ልጁ ተነድፋ አንዴ በአርሰናል ማለት ነው። ምንም ማድረግ አይቻልም። ምንም የለም። አልፈልግም
ሙሉ ድመት እኮ ነው የሚመስለው። አንቺ የቀበልሽ ሞቻለሁ እንዴ እናንተ? አይ መሞቱንስ ሞታል። እውነት ለመናገር ሞታል። እኔ እንዲሁም አልሳደብም ብዬ እንጂ ማለት ነው እንደ ሬሳ እኮ ነው የሆንከው። የምሬን ያን ሁሉ ስትቀባ ምን ስትል እንደ በዚህ አይነት ሌባ ቢገባም አትሰማም ማለት ነው ቤት። እኔ ላቀሳስር ብዬ አይደለም ግን ላቀሳስር ብል ሀይሚ አንተን እንድትገምት ማድረግ እችላለሁ። እንዴ ያን በር ተከፍቶ ሲገባ ቁልፍ ሲሰረቅ ምን ሲባል ያ ሁሉ ቀለማ ቀለም አንተ ላይ ሲደፋ ሳይሆን ሲቀባ ምናምን ነገር ካልተነሳ ሌባ ምናምን ነገር ሲመጣ ታዲያ እንዴት ልትሆን ነው የኔ ጥያቄ። ብቻ ለማንኛውም አቀሳሰር ምናምን ነገር ግን እንዳትሉኝ። እኔ ቤት ምናምን ነገር ሌባ ቢገባ አልሰማም። አሁን እውነቱን እንነጋገር ከተባለ አልሰማም። ስለዚህ ማለት ነው ማቀሳሰሩ እዚህ ጋር ትርፍ የለውም። ብቻ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። ትንሽ የሚያዝናና ቪዲዮ ነው ብዬ አስባለሁ። ትንሽ ሳይሆን ያዝናናል ምናምን ነገር። የእኔ ቪዲዮ እንግዲህ የዛሬዋ ብታጥርም እንግዲህ እጥር ምጥን ያለች ደስ የምትል ቪዲዮ ብላችሁ ውሰዱ። ቪዲዮ ከተመቻችሁ እንግዲህ ላይክ እያደረጋችሁ ለቀጣይ ቪዲዮ እንዘጋጃለን። ለቀጣይ ቪዲዮ እንሰባሰባለን። ወዳችኋለሁ። ይመቻችሁ።